እስቲ አንገትሽን ብቻ እሺ። ቁሲ ቁሲ ስካዳ ቁሲ ቁሲ። አረ ሌላ ለምን በጀርባ የምታዝለው አለ አጅቦ እሱን ይዛ መጣለች። ሳሪ ባለ ጆሮ ነው ጆሮ አለው ምናምን አላያትም። ማስታወቂያ እየሰራች መማርዬ ግን እንስራ ተሸክመሽ ታውቂያለሽ? እንዳው ድሮ ውሃ ስቀዳ ድሮማ በጀሪካን ነበር፣ ቢጫ ጀሪካን። አረ በእንስራም ቀድቻለሁ። እስቲ እግዚአብሔር ስማ ጅቦ፣ በእነ መማር ጊዜማ ጀሪካን የለም። ጀሪካን በእኛ ጊዜ ውሃ በቢጫ ጀሪካን ወገባቸው ላይ ልጆቻቸውን እሽኮኮ ብለው። አንተ ኢትዮጵያ እኮ ጃፒ እንዴት እንዳደግ ታስታውሳለህ? ማዘሬ በዚህ በጀርባዋ እንስራ ይዛ በፊት ለፊት ባንቀለዋ አዝላኝ ቂጥ ከየት ነው ያመጣሃት? በጣም ነው የምታምረው። ገራሚ ነች። በጣም እንስራ ተሸክመው እሽኮኮ ብለውና ማለት ህፃኑ ነን ቂጥ እንስራ ውስጥ ገብቶ አያውቅም አፉ ላይ። ከዛ ቤት ገብታ ምን መሰለህ፣ እንደዛ እውነትህን ነው ይኖራል፣ ግን እኔ አይቻለሁ እንደዛ። ምን መሰለህ፣ እኛ አዲስ አበባ ላይ ግን ውሃ በየሰፈሩ አዲስ አበባ ላይ ዝም በል አንተ የዶሮ ግብር ወልድ ያለ አዲስ አበባ ትላለህ። ጃፒ እኮ አዲስ አበባ ሲገባ በቲሸርት እኮ ነው ቁንጣ ይረግ። በ7 ዓመቱ ነው የገባው። በሰባት ዮኒ በ2 ዓመት እንደሚቀድመው ታውቂያለሽ? ጃፒ ዮኒ ማኛማ ተወልዷል አዲስ አበባ። ኧረ አይደለም፣ በ18 ዓመቱ ነው የገባው አዲስ አበባ። የመጣው በ18 ዓመቱ ነው። ልደታ ቤተክርስቲያን ሰንበቴ ቤት ነው የገባው መጀመሪያ። አዲስ አበባ ልጅ ነው። ጽድት ያለ አተውም ጅቦ ዮኒ አዲስ አበባ ልጅ ነው። ጽድት ያለ ኧረ አይደለም። አዲስ አበባን ታውቀዋለህ? እኔ አላውቀውም። አንዴ ጋምካ መድቦኝ ነበር ወደ ሳውዲ ስመጣ። የማርያምዬ ሰሚ ጅቦ ናፈቀኝ። የማርያምዬ ቢጫ ኩርቱ ፌስታሏን ታውቂያታለሽ? መማር ቢጫ ኩርቱ ፌስታሏ ሚዳ ጅቦ በዛ ነው እንደዚህ ይዞ አዲስ አበባ ሲመጣ ሚግሬሽን ላይ እኔ ነኝ የተቀበልኩት። ሽመል ይዤ እንግዳ ተቀባይ ነበርክ። ታዲያ እንደ አንጠልጥሎ መጣልሽ። ፓስፖርት አወጣንለት። ለመጀመሪያ ጊዜ አዲስ አበባ ስገባ የተቀበለኝ እሱ ነው። ሲቀበለኝ ምንሽ ያለኝ እሱ ነው ለመጀመሪያ ጊዜ። አራራሽ ያራስ ምንሽ ነው አረገ። ምን አለ ባራስ ጅቦ ምን እንዳለ ታውቂያለሽ? መማር ቀድሞ በገባ ረከው በሌላ ሽኮር ግን ምን አስደነገጠ? አዲስ አበባ ስትገባ ጅቦ የመጀመሪያ ጊዜ ለመጀመሪያ ጊዜ ያስደነገጠኝ በፈጣሪ ጃፒ ትዝ ይልሃል? ጅባ የበላሽ ጫማ የተበጥሶብኝ ለመጀመሪያ ጊዜ አስፋልቱ በሙቀት ያ እርግማን የጠገበ ልጅ ከስክስ አርጎ ነበር የገባው ጅቦ አዲስ አበባ ሲገባ። እጣ በኋላ ለውም መማር ግን በ19 ስንት ነው አዲስ አበባ የገባሽ? በ18 ነው። በ18 አይሻልም? ጎርጎረሲያን ነው የሚባለው። በጎርጎሮስ ዘመን የገባሁት እኔ አዲስ አበባ። ግን በስንት ዓመትሽ ነው መጀመሪያ አዲስ አበባ የገባሽ? ለመጀመሪያ ኧረ ትልቅ ሆኜ ነው የገባሁት። ለመጀመሪያ ጊዜ አርቲስት ነበረች ሁለት ምናምን በ12 ዓመትሽ ከዛ የሆነ 2 ዓመት ምናምን ኖርሽ ቤተሰብ ጋር ተመለሽ ሲሉሽ እሪ አላልሽም? አዲስ አበባ ገብቼ ክረምት ማር ነበር አዲስ አበባ እየመጣሁ። የሀብታም ልጅ ነች እኮ የሽንኩርት እርሻ አላቸው ምናምን። ኧረ የሰሊጥ እርሻ ነው የሚባለው ጎንደር እኮ ናት። ሰሊጥ ወደ ወልቃይት ነው። የእሷ እኮ አዲስ ዘመን ነው።
አዲስ ዘመን ጋፋት ምናምን ሲባል አልሰማሁም። ወረታቸው ከጮጮ ከፍ እና የእንትን ሀገር ልጅ ነሽ? አየና አስቴር አወቀ ምናምን። አስቴር ደራ ሐሙሲት ነው የተወለደችው አይደለ? እኔ አዲስ ዘመን ከእነሱ አለፍ ትላለች ወደ ፍራንስ በባጃጅ የዛኔ በበቅሎ ነበር። በባጃጅ ስንት መንገድ የስንት ሰዓት መንገድ ነው? ባህያ ነው እንጂ ከየት ከሐሙሲት ወደ ጨጮ ደቡብ ጎንደር ነው ጅቡ። ቴንክ ሶ ማች። አይ መጣችሁ። አበበ ብርሃኔ የአበበ ብርሃኔ ሀገር ማለት ነው አዲስ ዘመን። አዲስ ዘመን በጣም አሪፍ ሀገር ነች። ስሚ ድሮ እኮ በልጅነታችሁ ነበር የምትዳሩት በፊት? የትም ቦታ እናቴ ነግራኛለች። አልዳርም ብዬ ነው አዲስ አበባ የገባሁት ብላለች። አዲስ አበባ ነው የተወለድከው ጃፒ? ጅቦ እንግዲህ ንገርሽ ስለኔ ጅቦን የሚያውቀው ሻላሙዲን ጎረቤታቸው ነበሩ። ወልዲያ ላይ የወሎ ሰው የሻላሙዲን አባት እዛ መኪና ልብስ ሰፊ ነበሩና ጃፒ ጎረቤታቸው ነበር የዛኔ። እና ምን ማለት እንዴት ሳትተዋወቁ እስካሁን? ጃፒ ኧረ እንተዋወቃለን እኮ የሆነ ነገር ነው። ሻላሙዲን በጥላውን ገሰሰ ሲያልፍላቸው ጃፒ በጥላውን ገሰሰ አለቀሰ። አንዴ ነገር ፖለቲካ ነው። ቻው ቻው ቻው። መማርዬ ባይ ባይ። ጅቦ ምን ሆነ ነው አንተ ነው አትፈራበት። ማን ጌም እንጫወታለን? ችግር አለ። አንተ ጌም እንጫወት እስኪ ለሁሉም። እሺ ቅጣቱ ከስንት? እኔ ከ30 ሺህ በታች ተቀጥቻለሁ። 5000 ነው ቅጣት። ኧረ እባክህ በ30 ሺህ ነው ከፍ ብያለሁ። ኧረ ምን 30 ሺህ? ኮፒ ሊንክ እየማረኝ 5000 ምን የሚሰጥ ካለ 5000 አሁን እስኪ በ5000 እንሂድ። ወይ በ5000 አንዴ ብቻ ልቅጣቸው እነዚህን ሁለቱን። አዎ ትቅጣን እስቲ በቃ ትቅጣን። መማር እግዚአብሔር እንጂ የመማርን ቅጣት ነው። ከዛኛ መማር እቺ ኮፍያ ነች እንዴ? ኧረ በታፕታፕ ጅቦ ምን ነው ልታስወርደኝ አለክ? ኖ አይ አሪፍ ነች ብዬ ነው እናቴን ስታይሏ ኮፍያዋ መስላኝ ነበር። ጋይስ እናሸንፍ እስቲ ይሄን ኧረ ታፕታፕ ኮፒ ሊንክ አድርጉ በእናትህ። ትሪፕሉ ምንም አይመጣም። አስደንግጡት ጃስ ምዕመናን ቅዱሳን እግዚአብሔር ይባርካችሁ። እኛ ጋር ታፕታፕ ቀዘቀዝን። ጅቦ በታፕታፕ 170 ገባ። አረ ታፕታፕ የለም። እኔ ገና 10 ሻውን ኩኒ ወይ ትሪፕል ምናምን የለውም። ካንስል እናድርገው። እሺ ሲኖረው ነው አሪፍ። ስማ ጅቦ አቤት። ወይኔ ኩኒዬ ቆይማ መላዬ መማሬ መላዬ ካንስል አደረኩት። አረከው ቅጣታችን መቼም ፊልተር ምናምን መቀየር ነው አይደል? ኧረ ቆይ ማን ነው? ወይኔ ሰላምዬ በእናትሽ አሁን ቦነስ መጥቷል ጋይስ። ወይኔ ሰላምዬ ወይኔ ልቀጣችሁ ነው ጋይስ። ኩንዬ የኔ እናት እየቆየ ነው እንደ ኔትወርክ እንዴት ቆይቶ ነው የመጣው? ካንስል ካርያው መግባታችን ጀስ ወይኔ ሄደ ጅቦ ሄደ። ቤተሰቦች ፋሚሊ ነው ያለው ታውቂያለሽ አይደል? ጠንከር ያሉ ፋሚሊዎች ይዞ ነው የሚጓዘው። ቢወድቅ ያነሱታል ምናምን። እንደኔና እናንቺ ይመስሉሻል? እኛም ያነሱናል ጋይስ። ያርግልህ። ቤተሰቦች ያዳምጪኝ። 8 ስቶን አንዷማ ጭራሽ የቢኤምደብሊው ምናምን ካምፓኒ ግማሽ አላት። ብሌን የአይኔ ደረሰች። ተነሳባቸው በቃ ፎያ ሁለቱ ተከታተሉ። ቢኤምደብሊው አላቸው ነው ያልከው? ቢኤምደብሊው ካምፓኒው ግማሽ ውክልና ተሰጥቷቸው። ቆይ ኩይንዬ ደብሊን ጣቆይ ሄለንዬ ማነሽ ማርት
BMW ያላችሁ ብላ አልሳቀች። ካምፓኒውን እኮ ነው የምልሽ፣ ለግማሽ ነው የሚሰሩት እዛ። ባሏ ማናጀር ነው። የሆነ ሀገር አለ፣ የሆነ ሀገር ላይ የሆነ ስቴት ላይ ማለት ነው። አቅም አልባ ህዝብ ነው የተሰበሰበው መማር የሆነ ስቴት ላይ ማለት ነው። እግዚአብሔርን የBMW ምናምን እንትን አላት። ሰላምዬ ቴንክ ዩ ሰላምዬ። ምን ትለኛለች? BMW የት ነው የሚመረተው? ጅቡ ጀርመን ውስጥ ነው። ጀርመን ውስጥ አምራች ናት ወይስ እንዴት ነው? የሆነ የራሷ የሆነ ትልቅ እንትን ከምናምን ድርሻ አላት። በቃ ባጭሩ የት ነው ድርሻ ያላት? ምን አገባ ናዝ እስቲ ምዕመናን እዚህ ጋር ምናልባት BMW መኪና ሊኖራት ይችላል እንጂ ቴንክ ዩ እዩ እኮ አኛንም ነቃነቃ ነው። ጅቦ ልንገርህ አንድ ነገር ልንገርህ ጅቦ፣ እኔ ራሴ የምሰራው ማለት ነው በእንደዚህ አይነት ዙሪያ ውስጥ ስለሆነ እያንዳንዷን ነገር ማን የማን ባለቤት ማን የማን አክሲየን እንዳለው ጠንቅቄ ስለማቅ ልነግር ይችላል። ዝም ብላ አትፎግራ እንዴ። ዳፍ ያለኮ አጣርቶ መረጃ ይደርሰዋል። ኖ እኔ የምሰራው ስራ ዙሪያው እንደዚህ እንትኑ ስለሆነ ችግር የለውም። አሁን ጅቦ ዝም ብላ እኔ እኮ ጃፒያውን አሁን BMWን ምናምን እንደ ግድንግድ መኪና አስበህ ነው አይደለ? አንድ ግመል ስማ፣ ሳውዲ ውስጥ አንድ ግመል የሁለት BMW ዋጋ እንደሆነ ታውቃለህ? የአንድ ግመል ዋጋ እናቴ እና ለዛ ነው እያጠባችሁ የምትጠብቁት። 10 ሚሊዮን የተሸጠ ግመል አውቃለሁ። ሰውየው ሊያስረግዘው ነው እናቴ። ግመሏን የገዛው ሰውዬ ሊያስረግዛት ነው። አሁን ነጫጭ ግመሎች በውድ ዋጋ ነው። ኧረ ጎበዝ፣ እኔ ተሸንፌ አሁን ሰዎች እያላችሁ ነው። ዶክተር ፍሩት ምን ዶክተር ፍሩት? ኧረ አንቺ ስም አትጥሪ፣ በእናትሽ እንደዚህ አይነት የከብት ስም አትጥሪ። ወይኔ ሰላም ናችሁ ብዬ ነው። ኧረ መማርዬ፣ በቃ እንደዚህ የማይመጥነንን ሰው አትጥሪ። ይገባሽ? እኛ ማን ነው ደግሞ እንዲህ የሚባል ሰው አለ? ጅቦ ዝም በል ግን። እኔ እኮ ቀልድ መስሎኝ ነው። ወይኔ የወረደ የረከሰ ሰው ጋር እኛ መገናኘት አንፈልግም። ለዛ ነው ራሳችን ችለን የምንጫወት። አልፈርስ ያለች ነፍስ እኮ መጥፎ እኮ ነች። ወረዱበት፣ አራታውት በቃ ተውት። ወረዳችሁበት። እኔ እኮ ያስቃችኋል። ለቲክታክ ለመፈመስ ብሎ ትዳሩን ፈቶ ይመጣል። ክርስቶስ ተውት በፈጠራቸው እንዴ! ልጆቹን በትኑ እንዴ! ቲክቶክ ግሩፕ ላይ ቲጂ መናጂ ጋር ዳር ፈልጋ ነው ሲል ሚስትዮ አየችው፣ ከቤት አፈናፍላ ነው ያስወጣችው። በዛ ላይ የሆዱ ስፋት እንደዚህ ከምናምኑ አልፎ ሬባ ላይ እግዚአብሔር ያያል ነው የሚለው ሲሸና ራሱ እንደዚህ እኮ አሸነፍኳችሁ እኮ አምስትሽ አይደለም እኮ ወንቻው ያው ተሸንፈሻል። 5000 መብላ ነበር ኩንዬ እኔ እናት አንነካም። ሰው ከነካን ግን ለማላገጥ በጣም ወረዳችሁበት እኮ እንደ ቀልድ ማለትላችሁ። አበሻዊት ማርያም ጊፍተሮችን እያመሰገኑ አይንኩን። ገባሽ? የማይነጥፍ ሀብት ይስጣችሁ። አሜን። ሰማያ ሄለን የለችም እንዴ ዛሬ? ቀላቅላት እስቲ። ስማ አልሰማህም? ምን ተፈጠረ? ብሎክ አደረገችው። ዓርብ ዕለት ማታ በሰላም ተጫውተን ቻው ተባብለን የተለያየ ነው። ቅዳሜ ጠዋት ብሎክ አድርጋኛለች። ሌሎቻችሁ እስከ 5000 እንግባ። ከማሚ ጋር እየተጫወተች እንገዳደል ይላል። ሌሎቻችሁ ማነው
ማን ነው ባቢ? ባቢ ያራዳ ልጅ ባቢ ያባት ተቆጥ መንፈስ ቅዱስ ቀርቧል። ጅቡ እግዚአብሔር ይባርክ። የማይነት በረከት ቤት ይግባ። ሃሌሉያ። ባቢሻ ደግሞ ፕራይቬት ነሽ አባቴ። መማርዬ አሁን መቀጣታችሁ ነው። ተዘጋጁ። ችግር የለው። ኧረ እና እኔ እቀጣለሁ። መማርዬ ይቀጣል። ገና ሳያልቅ መቀጣታችሁ ነው ትላለህ እንዴ? አላለቀም እንዴ? ከዚህ በኋላ ደብል ላይ በትግርኛ ማለት ነው። ቁጺ ቁጺ ስካዳ ቁጺ ቁጺ የሚለውን ዘፍንልሻለሁ። አንገትሽን ቁጺ ቁጺ ታረጊያታለሽ። አንገትሽን ብቻ እሺ። ቁጺ ቁጺ ስካዳ ቁጺ ቁጺ። ኧረ ሌላው ቢቀር ታፕታፕ ለምን ደግሞ አናደርገው? ታፕታፕ አድርጉ ጋይስ። ብሌን አይኔ ኮፕሊ። በዛ ላይ ደግሞ ያንቺ እኮ ይለያል እኮ እናቴ። አንዳንድ ጊፍተሮች ቢገባ እኮ በጣም ትልቅ ስራ የሚሰራ ሰው ነው። በጣም መስበል ኖ እናቴን መመስገን ስላለባት አንዳንድ ጊፍተሮች አንድ ልንገር። አሁን ዶክተር ፍሩትዬ ቴንክ ሶ ማች ወይ መማር ሚዩት አድርጋችሁ ሚዩት አድርጊያታለሁ። ሰው ካልተናገራችሁ እያለች ነው። ብንናገር ይደብራታል ብለን እኮ ነው። ለእሷም ጥሯል እንጂ እኮ እናላግጥበታለን። ምን ሆነሽ ነው? ይሄ ከሀገር ቤት ስማ፣ ከሀገር ቤት ቅመም አይቀረው በርበሬ አይቀረው ሰብስቦ ቤቱ አስገብቶ እንዲህ ተሞላ ቅመማ ቅመም ያሳያል። ሚዲያ ያለ ሽሮና በርበሬን በማዳቀል ራሱ የሆነ ላብራቶሪ ክፍል ነኝ ይላል። እዛ ቁጭ ሽሮ በጥብጦ አይተዋል። አንድ ቀን ዱቅ ብሎ የተቆራረሰ እንጀራ ገጣጥሞት ብትገጣጥሞ ራሱ አይገጣጥሙ ቁጭ አልኩ በድንች ወጥ ይበላል ሚዲያ ላይ በቆሎ በዘንጋዳ ላይ የሚያክል ሀገር ልትኛቸው አንበሳ ሰጠኝ ነው። በቃ እነዚህን ሰዎች ዝም የምታስብላቸው አንበሳ ከሰጠኝ ዝም ይብላሉ። ፓርኪንግ እየሰራ አንበሳ አልኩ። አንበሳ የትራክ ሹፌር መስጠት ነው። ተጣልቷል። አሁን ከራሱ ጋር ታየዋ ደግሞ መናዬ መማር ተዘጋጅተሻል? ምን ልቀጣ ነው? እናቴ ነው እዘፍንልሻለሁ። የትግርኛ ቁጺ ቁጺ ስካዳ ቁጺ ቁጺ እልሻለሁ። አንገትሽን ብቻ እንድች ታረጊያታለሽ። በጣም አሪፍ ቅጣት ነው እናቴ። እስቲ እንዴት ጅቡ እስቲ መማር እስቲ ሞክሪያ እስቲ። ቁጺ ቁጺ በደንብ ነው በደንብ። መጀመሪያ አንተ ትችልበታለች እና ትችልበታለች። ጋይስ እሱን ለምን አንቀጣው? ስካዳ ቁጺ ቁጺ ለምን እሱን አንቀጣውም? ስናይፕ አድርጋችሁ ንቅጣው። እንደዚህ ቁጪ አለ። አሁን እሷ ራሱ ቁሲ እንዳታስብል ጅቦ አንገትን አውጥተህ ቁሲ በል። ኖ ምዕመናን እዚች አቶ ጃፒ ምን ልቀጣ ነው እያለ ነው። ሰብለሚ ካብድ ጫም አላልኩም። ሰብለሚ ካብድ ጫም አላልኩም። ጅቦ ችግር ቀድመህ ተናገር። ቀድመህ ብለን ሌላ ነገር መጫወት ስንችል ወይኔ ጫላ ማረሳሳት ስንችል የኔ መከታ ማረሳሳት ስትችል አያር ጥበባቸውን እስከ መቼ ተደብቀህ ውጣ? ኑሪልኝ። ተደብቀህ አላውቅም። አሁን እንዴት ነው ቁጭ የምትለው አንተ? እንዴት 1-0 ብለን ነው የምንጀምረው እንጂ ምን ቁጺ ነው? በእኛ ላይ ይጨከራል። 1-0 አሁን ካሸነፍሽ ነው የምንቀጣው። ሲሪየስ 1-0 ነው።
እንዴ ኧረ አንድ በዚህ የምታፍር አታፋፍር። የምር ለ3 2-0 የለም። አሁን እኔ ባሸንፍስ ገባ 1-0 እኩል ሁለታችሁ 1 እኩል 1-0 ነው ይሆናል። ትሪፕል ነው በትሪፕል ማፋፈር ጥሩ አይደለም ተብሎ ቲክታክ ነው በትሪፕሉ ቅዱሳን ለማንኛውም ሂዱበት። ስማ አሁን ቀጥል ቅጣት ትሪፕሉ ነቃበሉ መማር አለባችሁ። ዋይ ሄዳ እውነትን ነው 1-0 ነን እና ጃቢ የተቀጠቀጠና ልጅ ቀልዳለህ። ከመጨመር ውጭ ምንም የምታመጣው ነገር የለም። ቀጥል ጎሄድ። እንቀጣለን፣ ችግር የለም። አያችሁ እኛ ጊፍተር የላቸውም ብላ ትቀልዳለች። ቅጣትሽ ምንድን ነው? እሺ መማር ቅጣት ነበር ዋን ቅጣት። አሁን ሁለታችሁ ተጣሉ። ተጣሪስ አሪፍ ነው። እሺ ይሄ ነው ቅጣቱ። ደስ ነው የሚለን። እንተናነቃለን አንገት ለአንገት። እንዴት እንደምረግጥ ታየኛለህ። እሺ ጅቡ አህያ ልላክል። አህያ ቢኖር አንቺ አትሰጭም አውቃለሁ። ጭራሽ የመማር መቀለጃ አሉን። ተጣሉ ይጣሉ አይደል? ይጣሉ ሁለቱ በደንብ ሲጣሉ ማየት ፈልጋለሁ። ወይ ጸባችን በስድድብ ተሰዳደቡ ነው ተጣሉ ነው አልገባኝም። ረግጣለሁ ጅቦ ተጣሉ ካለች እኔ አልምርህም። እኔማ አልምርህማ። ሲጀመር እኮ በመረጋገጥ ነው የጀመርነው እኮ ታውቃለህ። ወልዲያ ጭንጭሌ ጭንብል እየተባለ እንዳታረጉት እንጂ አሪፍ ተረባ ያለው እንግዲህ እንሰማለን። ጀምሩ እንጂ ስንት ደቂቃ ነው የምንረጋገጠው? ጀምሩ እንጂ አንደኛ አንዴ መች ተሸነፍን? እንዴ ተሸንፋችኋል። ተስፋ አንቺ ባለቀ ሰዓት አንዴ ያሸንፍሽ እንጀማመር። ኧረ ቆይ እባክህ ጀምሩ። ተስፋ አለን ጅቡ እግዚአብሔር ተስፋ አለን። አይ ይሄ እኮ ይኸውልህ ሶሎ የሚባል ጨዋታ ላይ እንደዚህ ነው። አሁን ትቀጣላችሁ፣ ተቃጡ። ከዛ ይሄ አዲስ ነው ለጌሙ አዲስ ስለሆንን መማር ስማ ይለናለች እንዴ? ስማ እኔ ልሳባት እንዴ? ኖ ቆይ ተቃጡ። አታጭበርብር ጅቦ። ተቃጡ እኮ መጣላት ነው። እንጣላለን። የመሰዳደብ ነው። እንሰዳደባለን። አይ ተጣሉ፣ በደንብ ተጣሉ። ተረጋገጠን። በደንብ ነው የምንጣለው። መቼ ነው ታዲያ የምትረጋገጡት? እና አግኝቼ ነው ረግጥ በመዶሻ ራሱን በጅብ ሰይሞ ይመጣል። አንድ እንቁሩ ስርዓት ያዝ ብያለሁ። እንዲያልገባል የነዛችሁ ቀጥሎ 2 ሚኒት አላችሁ። ድንጋይ ተሸካሚ ድንጋይ ራስህን አልኩ እኮ አንተ ከካመ ገባልሃለሁ። ደግሞ ላጭህ እንደዚህ ወድቆ እንደገና በኩባያ ቀድተህ ስጠጣው አይቼህ እንዳረግ ከአንድ ላንፎ ይሄ ነገር ያለ አንተ ካካም ደግሞ ጆሮን ስትጎረጉር አይቻለሁ። በቀደም ዕለት አበር ምንድን ንፍጥ ነው ጆሮን ያወጣበት። አንዴ አንጎል ፈርሷል። አችለኝ እናቴ አችለኝ። እየተጣላ አይደለም ጃፒ፣ እየተጣላ አይደለም። አይችለኝም። እየተፈጠፈ የኖረ አህያ አይን አረህን እንዲህ ፍንቅል አድርጌ አውጥቼ ግንባር ላይ እንደ ህንዶቹ ቅብት ታደርግሃለሁ። ነጭ የአፍንጫህን ጠጉር እንዲነቀየ ነው ጆሮ ላይ የምከትብህ። ሰማኝ አይደል? እንዴንስ የለመድካትን ያቺን ጥጃ ታውቃታለህ? አንገትን ነው የማስረግጥህ። ስድብም አችለኝም እናቴ። እንዴ ጅቡ ልስደብህ እንዴ? ጃፒ ተሸንፈሃል። እውነት ተሸንፊያለሁ። እኔ በስድብ ማሸነፍ መልካም ነው። በስድብ ግን መማር ጠብቂ እናቴን። በስድብማ እኔ ማሸነፍ አልፈልግም፣ መሸነፍ ነው የምፈልገው በስድብ እንዴ በሁሉም ነገር። አቤቱ መሀይም እኮ ተሳደብ ሲባል አጠጣለሁ አቀምሳለሁ እያለ መጣ ጅቡ። የተማረው ደግሞ ስድብ አቆመ። አንተ ኧረ በእናታችሁ ቤተሰብ በእናታችሁ እንቅጣት።
ቁሲ ስጋዳ ቁሲ ሁለተኛም ተሸነፋችሁ። አሁን ደግሞ ተሸነፍን እንዲያውንም አሁን ደግሞ ጥያቄ ነው። አንድ ሰው አስገቡና እኔና ጅቦ ሆነን እንግጠማችሁ እንጂ እንደዚህ። ይሄም የተቀደሰ ሀሳብ። ቆይ ግን ጥያቄ ነው ብላለች። እስቲ ቆይ ገራሚ ጥያቄውን ስማ። አንድ የተጫወትን ጥያቄ ምንድን ነው? ጥያቄው ለሁለታችሁም ነው። የመጀመሪያ የሰማችኋት ሴት በስንት ዓመታችሁ ነው? አልጋነሽ ትባላለች። በ12 ዓመቴ። ምንድን ነው ያለችው? ጥያቄው አልሰማሁም። ለመጀመሪያ ጊዜ ከንፈሯን የሳምኳት ሴት እንዴ? አልጋ ላይ ነው የሳምኳት እንዴ? የትነን ቅዱሳን የትነን ግን መዋሸት አይቻልም አይደለም። መማር ራስሽ ጀመርሽው አይደል? እንጠይቅሻለን፣ እናቴን እንጠይቅሻለን። ባቢያ አባት መጀመሪያ የሳምኳት ሴት ነች። ምኗን ነው? ከንፈሯን ሳምካት። ሌላ ነገር አይደለም የተባልከው። መማር ይህን ጥያቄ ግን ትጠየቂዋለሽ። ዩዘር እሱ ከነስ ነው አልጋነሽ ብሏል። ቀጥል። ግን መማር መዋሸት ምናምን አይቻልም። አይቻልም። 3 ጥያቄ ነው። እኔ የመጀመሪያ የሳምኳት ሴት ማለት ነው ከመኪና ጀርባ ነው። ረዳት ነበር። ታመት ነው ማረኝ ልዋመኝ 13 ታረጋላችሁ። በጊፍት ትባርካላችሁ። 13 እግዚአብሔር ይባርካችሁ። በአንድ ዓመት ትበልጠኛለህ? ነው እበልጣለሁ እንጂ ቀድሜ ነው የሳምኩት። አንተ በ13 እኔ በ12 ዓመቴ በአንድ ዓመት እቀድምሃለሁ። ቀድሜም ስለተወለድኩ ረዳት ነበርክ። ሁለተኛው ጥያቄ ኖ 3 ጥያቄ አይደለም፣ በቃ አንድ ጥያቄ ነው እንዴ? እኛም እንጠይቅሻለን። እና መለስን አይደል እንዴ? በአንድ ጨዋታ ደግሞ ስንት ጥያቄ ነው? አንድ ልብ ስጡ። አንድ ልብ ስጡ። አንድ ልብ ስጡ። አሁን ለምትጠየቂ ጥያቄ ተዘጋጅ። እሺ፣ ግን መዋሸት አይቻልም። አንድ ጥያቄ ብቻ ነው እንዴ? አንድ ጥያቄ መዋሸት ግን አይቻልም። ልክ እንደኛው እኛ እንደጠየቅንሽ አንቺም ስትጠየቅ አንድ ልብ ስጡ። አንድ ልብ ስጡ። እኛውን አቃቁን ተናገርን አይደል መማር? yes guys ሁለት ዋን ሞር አንድ ሌሎቻችሁ ቲሞር ካር የማን ጊፍት ጋላሪ ነው የሞላው? ዋን ሞር ትንሽ ወይኔ ኩንዬ የኔ እናት ሞትሽ እኮ አንድ ጨምሬበት ኩንዬ በቃ ሌላ ሰው ማለት ነው። መማር ሁለት ያሸነፉ መማር እዚህ ጋር የምትጠየቂው ጥያቄ ምንም 5000 ግባ ቢያንስ እኔ ጋር እንኳን የሉም። በጣሪያ አምላክ ጅቦን እንኳን አስገቡት እኔ ጋር ባትኖሩ እንኳን እንዴ ስሙ መማር አሳሳሙ እንዲሁም ጠይቃታለን። እሷንም እርር ያለ ጥያቄ አድርግልኝ። ኧረ ገራሚ ጥያቄ ነው የምትጠየቅ። አሁን በቃ ልትጠይቀኝ ነው። ገራሚ ጥያቄ ነው የምጠይቅሽ። ግን ቆይ እኔው መጀመሪያ ጃፒ አንተ ለምትጽፍልኝ ጥያቄውን እዚህ ጋር አይቼዋለሁ፣ ግን አልጠይቃትም። ወይኔ ምን አይነት ጥያቄ ጠይቃት። በምንድን ነው የምጽፍልህ? እኔ እየጠጣሁ ነው። አንተ መጋኛ ጋይ ሳራ ትርፉኝ ሳቷሽ ነው ግን የምትመልሺው። እናቴን ሳቷሽ ታሎሽ መልስ እርግጠኛ ከሆንክበት ስናይፐር የሚያደርግ ሰው ይመጣል። እንደቀድሞ ስናይፐር የለ ዳይ ቅዱሳን ጊፍተር የለንም። በደህና ጊዜ አላዘጋጀንም። መቼስ አዘጋጅቷል መመናን እያለ የእኔ ቤተሰቦች እኮ ምን ሆነ አንዴ ልጥጥ ናቸው። ጅቦ
ስሙ እኛ ጋር ቢልዲያንስ ድህነታችንንና ጋይስ ጨዋታችንን ይዘን ነው እንዳልጠየቅ እኛ ጋር ያለን እንዳልጠየቅ ጥርት ያለን ሳቅ ጨዋታ ነው። ጅቦ መማር አላቸው ጊፍተር አሪፍ ይመቻል። ሰዎች ግን ጥያቄያችሁ በጣም ወይኔ ግላብ አለ ጋይስ፣ ግላብ አለ ዩዘ ግላብ ዝም ብላችሁ ጋላክሲ አረሳም። እኔማ ጋይስ ስናይፐር በእናታችሁ ስናይፐር ጋይስ እንዳንጠየቅ መጠየቅ የለብኝም። ይሄን ጥያቄ አሁን መጠየቅ አለባት መማር ግዴታ ነው። ጊፍተሮቿም ጨከን ማለት አለባቸው። አዎ ትጠየቅ መማር እየሰማሽ ነው። ከዋሽሽ እግዚአብሔር ጉባጣ ያርግሽ። መድኃኒዓለም ክርስቶስ አሜን። አሜን። ጅቦ እኔ ራሴ በዚህ ነገር ላይ ጸልይበታለሁ። አንተ ራሱ አልጋንሽ ላይ ዋሽተሃል። ጥያቄን ተቀበይ። ጥያቄውን መልስ። ሳቷሽ ጊዜ ፍሬንች ኪስ የተሳምሽው መቼ ነው? ገራሚ ሆነ። በቃ ትንፋሽ ቁርጥ የሚያደርግ የመጨረሻ ጀርመን ነው፣ አሜሪካ ነው፣ ካናዳ ነው፣ የት ነው? ቆይ ተናገር እውነቱን ሳቷሽ። ሌላም ቅጣት የስ ዩዘር እያባቴ ከየት ነው የመጣው? የኔ አሻጋሪ የኔ ሙሴ ከየት መጣ? ለሌላ የት ነው ጃፒ አንተ ትቀጣለህ። የኔ አሻጋሪ ሙሴ አላለ መቼ ነው? በሌላ ጊፍት ይሰጠዋል። የኔ አሻጋሪ ሙሴ ሄደዋል። ስሚ መማር መልሽ ጭራሽ ገባል። መልሽ ጨዋታው ሳያልቅ መልሽ። አዎ ቅጣት ነው መልሽ። ድብና አድርጎ ፍሬንች ሳመሽ መቼ ነው ለመጨረሻ ጊዜ የተደሰትሽበት እና የት ሀገር ነው? አንድ ጥያቄ ነው። ሀገር የለውም። ሀገርሽ ግድ የለም። የት መቼ ነው? ሳትዋሽ ከዋሸሽ ታውቂያለሽ። መቼ እንደሆነ ትንገረን፣ እኛ ሀገሩን እናውቀዋለን። ዳር ተናገሪ ቶሎ። እኛ ቶሎ ነው የመለስ ነው። እናቴን መልሽ። መቼ ነው? አንቺ ነው ያመጣሽ እንደዚህ ነው ስለሆነ ነው ቶሎ የመለስከው። እናቴ እውነት ነው። እሱ ከመኪና ጀርባ ነው። እኔ ደግሞ ነግርሽ መማር ቶሎ በይ። እናቴ ከአንድ ወር በፊት አንድ ወሩን በቃ ሲያትል ዝም በል ጃፒ። አንተ ቅጣት ነው ጃፒ። አሁንም ቅጣህን ቅጣት ተመልከት ጃፒ። መማርን መማርን ትጠይቃታለህ። አንድ ጥያቄ የት ነው አንተ? አንድ ወር መቼ ነው ያ ኳስ ምናምን? ኳስ ላይ ነው። ኧረ ኳስ ላይ አይደለም። በስመ አብ በቃ የኔ ተቀጥቻለሁ። አሸነፍክ። ለምንድን ነው የምትጠይቀኝ? እኔ ቀጣሁታ። ለምንድን ነው የማይቀጣው? ጃፒ ይቀጣ እንጂ። ቀጣሁት እኮ መማር ጠይቃታለሁ። ቅጣቱ አንቺን መጠየቅ ነው። ኧረ እኔ አልመለስም። እሺ ጃፒ ገምት። ማን ነው? የት ነው? ኦኬ ቅጣት እኔ እንደሚመስለኝ በኳሱ ምክንያት የተገናኘችው አንድ የሚገርም ልጅ ነው። ወዷት በቃ የሆነ ቦታ ላይ ሞቅ ብሏቸው ሊሆን ይችላል። አሁን ግን ይደዋወላሉ አይደዋወሉ? መንፈሴ ነገረኝም ብቻ ልንገርህ፣ አዳምጥ። መማር ተዘጋጅ። አሁንም ጥያቄ አለሽ? እሺ ሳቷሽ እናቴ ሳቷሽ። አሁን ሁለተኛ ልሸነፍ ነው፣ ልጠየቅ ነው። አረ ከ5000 በላይ ጋይስ። መማር አቷሽ እናቴን አቷሽ። እውነቷን ነው የምትናገር። እናቴን ከአንድ ወር በፊት አስቡ
ነገርኩ እኮ ሲያትል አልኩ እኮ ተዋወቁ ብቻ ተመቻቹ። ይዟት ሄደው ሆቴል ምናምን ራሆኑ በጣም አሪፍ ልጅ ነው። አሁን እስካሁን ራሱ ማነው እየተቆጣት ነበረ እንዳትናገር እያላት ነበር። ከታች እያየ ስሜን ብሎ ቢጠይቅሽ እንዳመልሽ አጨናንቋታል። እዛይ ሚኒሶታ ነው እያሉ ነው። አንተ ሚኒሶታ ኳሱ ጋር ወይኔ ሚኒሶታ የት ነው ያልኩት? ምን አልኩኝ? ሌላ ሲያትል ነው ያልከው። አላወቅም። ተሳስቼ እውነቱን ነው አላወቅም ማለች። አር ዩ ሲሪየስ? ሚኒሶታ ኦኬ። እነዛ ቦርጫም ሸረሪት እግር ኳስ የተጫወቱበት ግላቡን ይዘግላብ የምጠይቃቸው ግላብ የለም የለ ይዘግላብ ጋይስ ይዘግላብ ዩዘር እየጻፈ ብሌናሽ ቆር የምትፈልጊውን ጥያቄ የስ ዩዘር እያባት ከየት ነው የመጣው? አንተ ሰውዬ ከየት ነው የመጣው? ብሎ ካርጋኛለች ሰው ማን ነው? ተው ፎሎ ላርግ ፕራይቬት አቱን ተው። እግዚአብሔር ይስጥ። ያስቀጣኝ ማን ነው? ሚሊዮነር ነው እናቴ። አሁን ጥያቄ 3 ጥያቄ ነው ትመርጫለሽ። ጥያቄውም ኖ አይደለም እንጫወታለን። እናቴ ምን ነው ልሄድ ነው ስራ ልሄድ ነው ማርያምን። እሺ 3 ጥያቄ ነው የምጠይቅሽ። ከ3ቱ አንዱ ትመርጫለሽ። እሺ ስሙ ማን ነው? ምንድን ነው ነገሪና መማር እንደ አልገባኝም። የሳመሽ ስሙ ማን ነው እኮ? ማን ነው የሳመሽ ሰው? ምን ነው ካላሳውቅሽ አላችሁ? እሺ ተይ በቃ እሱን ተው። ስሙ ይቅር። ግን አሁን አንድ ላይ ናችሁ? መማር አንድ ላይ ናችሁ? አንድ ላይ በፍቅር እኔ እዛን ቀን በቃ ተለያያችሁ። አንድ ላይ ነን። ጌታን ልታገቢው እኮ ጌታን እንደ ጭራሽ መማልም አለ። ድንገት መገናኘት አለ እኮ ድንገታዊ ግንኙነት አለ። ቅስፈታዊ ጃፒ ይሄን ተቀጭልኝ ነው የሚፈቀድልህ። አንድ ጥያቄ እኮ እውነት ነው ጌታን እውነት ከሆነ ወይኔ አንዴ ንቅጣቸው ተው። ዳርያ ዩዘርዬ ከየት ነው የመጣው? የኔ አሻጋሪ የኔ ሙሴ ከቸች ይላል በሰዓቱ። እና ባህር ላይ ነኝ አልክ። በቃ እቺ የሳውዲ ባህር እኮ ትዝ ትላለች። መማር መልሽልና ጌታን አንድ ላይ ነን በይ። ከሳምት ሰው ጋር 3 ጥያቄ የምትጠይቀኝ ኖ 3 ጥያቄ አይደለም። ጌታን አብረን ወይ ደግሞ ድንገት ነው የተገናኘ ነው በቃ ድንገታዊ ነው ማለት ነው። ገብቶናል። በቃ አሁን ስማ የመጨረሻዋ ስለሆነ የመጨረሻ ገራሚ ቅጣት እንቀጣታለን። ምከር እስከዛ ጣፍልኝ ወንድም መጣጠፍ አድርግ ጋይስ። እኔ አሁን ላሸንፋቸው። አረ ምንድን ነው ፌቨር መማር ማን ማሸነፍ የለም። ይመቻችሁ። ኮፒ ሊንክ ለምታረጉልኝ አሁን አንድ ጠይቃችኋለሁ። መማር ካሸነፋችሁ ነው የምጠይቀው። ይመቻችሁ እናቴ። ጋይስ ምንድን ነው እደጉ ተመንደጉ። ቤታችሁ በረከት ከጅቦ እንብለጥ። ጅቦ ያንተን የሀገር ምርቃት እስቲ ትንሽ ሂድበት። ጋይስ ሂዱበት። የስ አረ ሄዱ ወይ አሁን ተስፋ ቆረጥ። አንተ ቤተሰቦቻችን ግን በቃ ጸድዩሻችሁ እናቴ ትሙ ዘር እያባት። አረ በእናትህ ፎሌን መልስልኝ፣ ፕራይቬቱን አንሳው። ተው ጅቦ እየተሻሻሉ ነው። የምሬን ነው። ማን ነው ቆይ እንደዚህ የሚያስቀጠቅጠኝ? እንዴ አልናገርም። መማር ምን ነሽ? ዚስ ኢዝ ሚሊዮነር ባለ ንብረት ምናምን ነገር እንዴ ታይ እንጂ መማር ታይ። እኔ እንድጠየቅ የፈለገ ሰው ማን ነው ብዬ ነዋ። የሳበሽ ይሆን እንዴ? ሴት ነች። ግን ቅጽበታዊ ግንኙነት ነበር። ደስ ይላል። ግን ያው ሰዓቱ ተመች
ቶሻል ግን ኧረ እባክህ እያወጣጣ አይደለም። አይ በስልክ ምናምን አላወራችሁም ከዛ በፊት? አንዴ በቃ እዛ የሆነ ጨዋታው ምናምን ከዛ በፊት አላወሩም። እዛ ተገናኙ። ቢለም እንደማይጠየቅ እኔ ራሱ እኮ ምን እንደሆነ እንዴ ጃፒ ሳልጠይቃት አሁን ሄለንን አስገባታለሁ። ስማ ሄለንን አስገባታለሁ፣ ይቅርታ ጠይቃታለሁ። በኋላ ላይ ነው ማንንም ይቅርታ አልጠይቅም። ማንንም ትቀልዳለን። እኔ ወንድ ልጅ ጋይስ ጃፒን የምጠይቀው ጥያቄ ነበር። ወንድ ልጅ ይቅርታ አይጠይቅም። አሁን መጣልኝ ጥያቄው። ጋይስ እናሸንፍ እንደምን ወንድ ልጅ አጥፍቶ ሰው አሁን የተጠየቀውን ጥያቄ ልጻፍልህ። ስማ ቆይ ልጻፍልህ። ብላቤልንም እኔ ልንገርህ፣ አንድ ነገር ልንገርህ። እንደዚህ አይነት ጥያቄ የፈለገ ሰው ቢጠይቀኝ አላረገውም። ምክንያቱም እኔ ጥፋት ካጠፋው ሰው አዞኝ ሳይሆን ራሴ ነኝ ይቅርታ የምጠይቀው። አሁን መማርን የምንጠይቃትን ጥያቄ የሆነ ሰው የጻፈልኝን ልጻፍልህ። ራሱ ሰውየው ይወድ ቦቲም ላይ ገባ። ምንድን ነበር የሚባለው? እስኪ ዶሴው ይውጣ የምጠየቅበት ናውቀው እኔ አልቀጣበት ነው። መማር እናቴን ግን ስራ ወጣለሁ ብለሽ ምናምን መውጣት የለም። እስከ መጨረሻው እንቀጣጣ በእግዚአብሔር ኖ ስራ ወጣለሁ። እግዚአብሔርን አሁን ስንት ሰዓት ነው የምትወጪው? ስንት ሰዓት? አሁን ላስት ጌሜ ነው። በቃ ወጣለሁ። ማርያምን ቅጣት አምሮባትም አታይም እንዴ? እንዴት ስራ ባትሄድ ነው የሚሆነው? ማርያምን ስራ ሄዳለሁ እንጂ ደስ ይለኝ ነበር ብንጫወት። ነገ እንጫወት። በቅጣት አልተመቸሽም? ከኛ ጋር ጨዋታ በጥያቄ ነገ ውሸት የሌለበት ጥያቄ ነገ በዚህ ሰዓት እንገናኝ። ኦፍ ነገ ስንት የተሸነፍን ጅቦ ግን ስንት ነው? ማን አንተን መጀመሪያ መማር ሳትሆን አንተን ልቅጣ። ጃፒ መማርን ቅጣት፣ መማር ደግሞ አንቺን የምቀጣሽ። ጃፒ የሚቀጣሽን ቅጣት ተቀጭ። ደስ የሚል ቅጣት አይገርም? እምቢ ማለት አንቺ ጎሄድ ጃፒ። ወይኔ ተቀጣው። ስማ ቆይ ልቀጣት ነው ግን መማር ምለሽ ነው። ውሸት አይነፋም። ውሸት ከሌለው ሀቅ ከሆነ መጀመሪያ ጽፌ ነበረ። ቆይ ላንብበው። መቀናትን ጽፌ ስለነበር ደነበረች መማር አስደነገጣችሁኝ። ምንድን ነው? ራስሽ ነሽ ያመጣሽው ጥያቄው። ስሚ መማር እንደዚህ አይነት ጥያቄ አሁን ጠይቀሽናል፣ እኛም እንጠይቅሻለን። በህይወትሽ ውስጥ ከስንት ወንድ ጋር ግንኙነት አድርገሻል? እንዴ በቃ ማርያምን አትልም እንዴ? ማርያምን በዚህ ያለሽ እና ቀደም እሱ አልጋነሽ ጋር ተሳስም ያለው ሲል አልጋነሽ ምንድን ነው የምናምነው? እንደውም አልቀጣም ነበር። ጥናት የለውም። ጃፒ ከጠየቅን በኋላ አሁን ሁለተኛ ጥያቄ እኔ ጠይቀዋለሁ ጃፒን። ጃፒዬ ከስንት ካሸነፍሽ ተኝታ ካሸነፍሽ ጠይቂው ብለኛል። ጠይቂው ብለኛል። ኖ አላልኩሽ ብለሃል። ሁለታችሁንም እኮ ቀጣችሁ እኮ በቃ አንቺን ቅጣቱን ተቀበይ አልኩሽ፣ እሱን ደግሞ ቅጣት አልኩት። በቃ ቀጣ። ሁለታችሁ አንቺን ትጠይቂዋለሽ እኮ አልከኝ። ይኸው አዳም ጃፒ ቅጣ፣ አንቺ ደግሞ የሚቀጣሽን ተቀበይ። ሁለታችሁንም ነው የቀጣው። ስሚ መማር ግን ሰው አይቀየመኝም ብለሽ ነው? ምን ለምን ይቀየሙኛል? መዋሸት ነው በቃ። ራይት ችግር አለ። ጅቡ አስበው ሁለት እኔ ነኝ እያለ ሰው ይኑር በቃ። ምንድን ነው አንተ ከእናንተ ተከትሎ መጥቶ መጫወቻ ያደረጉሽ ምናምን ይላል። እነዚህ ከብቶቹ አሉ አይደል አንቺን የሚሰድቡሽ
ከነሱ አካባቢ የመጡት ሰዎች ናቸው። ግን መማር እናቴን ገራሚ ሰው እኮ ነች ታውቃለህ አይደል? እግዚአብሔርን አሪፍ አራዳ። አንድ ጅቦ ልንገራት፣ አራዳ በእውነት እናቴ ናት። አይምሯ የሰለጠነ ቀልድ የምትችል በቃ ሰው ማስከፋት የማትፈልግ የፍቅር ሰው ነች። ለምንድን ነው አንድ ቀን በስህተት ሰው ተሳድባ እንደማታውቃለህ? ግን እንደዛ እየሰደቧት አንድ ቀን ተሳደብ ልፍጣሙሽ ብላ እንዴ ስማ፣ ልትሳደብ ገብ ተሳደቢ፣ ካልተሳደብሽ ምናምን ብዬ አቀሳሰርኳትና እንደ ባለጌ ስድዋ። አይ እናቴን መማር በዚሁ ቀጥይበት። እናቴን ደስ ይላል። ንቀሽ መተው እኮ ንቀን እንተዋለን። እውነት ነው። በሉ ቻው፣ ሊሄድ ነው። ነገ እንገናኝ፣ በዚህ ሰዓት እንገናኝ። ነገ ግን እየተማማልን ነው የምንቀጣጣው። አንተም ትምላለህ፣ እኔም እምላለሁ። ሁላችን በመሀል ቅጣት በመሀል የዋሸ ሰው እግዚአብሔር ጎባጣ ያርገው። አሜን አሜን። ቀይ ነገር ሰው ይበለን ማማዬ።